እጅግ አሳዛኝና ልብ ሰባሪ መረጃዎች እየወጡ ይገኛሉ። ብዙዎቻችን ይህን በሰማን ጊዜ ነገሮችን ለማጣራት ጥረት እያደረግን ነገሮች አንዳንድ ውስብስብ እየሆኑ እየመጡ እንዳሉ በሁላችንም ዘንድ ግልጽ ነው። ከህልፈቱ በኋላ ከነጻነት ወርቅነህ ህልፈት በኋላ እንግዲህ አንዳንድ መረጃዎች እየወጡ ነገሮች ወደ አዲስ ምዕራፍ ደግሞ እየተሸጋገሩም ይመጣሉ። ብዙዎቹ ጥያቄ እያነሱበት ቢገኙም ዛሬ ደግሞ የወጡ አዳዲስና ሰበር መረጃዎች አሉ። በነጻነት ሞት ምክንያት እየተነሳ ያለው ውጥረት ከቀን ወደ ቀን እየጨመረ ነው። ብዙዎቻችን እንደምናውቀው የአሟሟቱ ጉዳይ በብዙዎች ዘንድ መታመን ያልቻለና ፖሊስ ምርመራ ላይ እንዳለበት በሁላችንም ዘንድ ግልጽ ነው። ታዲያ አዲስና ሰበር መረጃዎች ወጥተዋል። አንዳንዶቹ በነጻነት ህልፈት ጀርባ አዳዲስ ነገሮችን ይዞ ብቅ እያሉም ይገኛሉ። አንዳንዶቹ ህልፈቱን አስመልክተው አንዳንዱ ለንግድ ተጠቅሞበታል፣ አንዳንዱ ደግሞ ለዩቲዩብ ገንዘብ ማግኛ አድርጎ ነገሮችን እየተጠቀመና እያንቀሳቀሰም ይገኛል እየተባለም ይገኛል። ስለዚህ አሁን ከቀናቶች በፊት እንግዲህ ሁላችንም እንደምናውቀው ገነት ንጋቱ ላይ አንዳንድ ጥያቄዎች ተነስተው ነበር። ረጅም ዓመታቶችን በፊልሙ ኢንዱስትሪ የቆየችው ብዙ ተጽዕኖችን ከፈጠሩ ሰዎች እንኳን ዘንድ ብትኖርም ነገር ግን ይዛ የመጣችውና በነጻነት ወርቅነህ ጉዳይ የሰራችው ነገር በብዙዎች ዘንድ ቁጣን የጫረና ሀዘንን የቀሰቀሰ ሆኖ ታይቷል። በዚያ መካከል የኢትዮጵያ ሕዝብ ከሷ የማይጠበቅ እጅግ አሳፋሪ ተግባር ነው ሲሉ በተደጋጋሚ ሲደመጡም ተስተውሏል። በዛ መካከል ደግሞ አንዳንድ ቪዲዮቹ ለመሰራት ቢሞክሩም ነገር ግን ገነት ንጋቱ ላይ ከታሰበው ውጪ አዲስ ነገር ወደ ህይወቷ መጥቷል። ተቸግር ያለውበት ሁኔታ ጥሩ አይደለም ብላ እንኳን ብታወራ ነገር ግን የኢትዮጵያ ህዝብ በነጻነት ላይ ያደረገችው ነገር እጅግ ልባቸውን እንደሰበረና እስከዚህ ድረስ መሄድና በዚህ ልክ ሰዎችን ለማሳዘን መንቀሳቀስ ክፉ ነው ሲባል ተደምጧል። ስለ ነጻነት ህልፈት ማልቀስና ማዘን ባትችልም ነገር ግን የኢትዮጵያ ህዝብ እንኳን ብታከብርና ለህዝቡ ክብር ቢኖራት በዚህ ልክ እንደዚህ የወረደ ነገር አታደርግም ሲሉ ነገሩን ከህግ ጋር አያይዞት ነበር። ብዙዎቹ ይህን ነገር በሰሙ ጊዜ ልባቸውም ተሰብሮ አልቅሰውም አዝኖን ያለፉት። ምን አይነት ድፍረት ነው? ምን አይነት የአዞ እንባ ነው? ስለዚህ በዚህ ልክ መውረድ ተገቢ አይደለም። ቢቸግራትና ብታጣ ወጣ መለመን ይሻላል በሞተ ሰው ከመነገድ የሚል ሀሳብ ተንቀሳቅሶ ነበር። ብዙዎቻችን እንደሚናቀው ደግሞ የነጻነት የህልፈት ጉዳይ ከብዙ አርቲስቶች ጋር የተመሳሰለ በመሆኑ ፖሊስ ነገሩን ለማጣራት ረጅም ርቀት እየሄደ እንደሆነ መረጃዎች ወጥተዋል። ብዙዎቻችን እንደምናውቀው ታዲያ የነጻነት ወርቅነህ ህልፈት በብዙዎቻችን ዘንድ ጥያቄ ያስነሳ፣ ለቤተሰቡ ደግሞ እንደገና ሌላ መርዶ ሆኖ ተከስቷል። ብዙዎቻችን እንደሰማነው ነጻነት ወርቅነህ ከመታመሙ በፊት አንዳንድ መልእክቶችን በኢንስታግራም ገጹ ማጋራቱን ተከትሎም ከጀርባ ሲፈራና ሲደነግጥ የነበረው ሌላ ጉዳይ አለው የሚል አዲስ ሀሳቦች ተነስተዋል። ምክንያቱም አንድ ሰው ከማለፉ በፊት ያስተላለፋቸው መልእክቶች በብዙዎቻችን ዘንድ ጥያቄ ቀሰቀሱና ከሞቱ ጀርባ ምን አይነት ነገሮችን ሰምቶ ይሁን የሚለው በብዙዎች ዘንድ ጥያቄ ውስጥ የገባ ሆኗል። ቤተሰቡም ደግሞ ሚስቱም ከመጣች በኋላ የህልፈቱ ጉዳይ እንዳላሳመናትና ከጥቂት ሳምንታትና ቀናቶች በፊት ስልክ ልውውጥ እንዳደረጉ እንደተደዋወሉና ከልጇም ጭምር እንዳወሩ ከዛ ውጪ ደግሞ የህልመቱ ወይም የበሽታው ደረጃ ያለበትን በደንብ ጠንቅቄ ያውቃለሁ፣ ባለቤቴ ያለፈበት ምክንያትና ሁኔታ አላሳመነኝም ስትል ሐሳቧን ሰጥታለች። ብዙዎቹ ከህልፈቱ ጀርባ ሌላ ነገር እንዳለ እያወሩም ይገኛሉ። ይህንንም ተከትሎ አዳዲስና ሰበር መረጃዎች ወጥተዋል። ፖሊስ ነገሩን እየመረመረና ማን ገደለው የሚለውን ነገር ወይም እንዴት ባለ ሁኔታ ነጻነት ወርቅነህ አለፈ የሚለውን ነገር መልስ ለማግኘት እየተንቀሳቀሰ እንደሆነ ተሰምቷል። በዚህ መካከል ደግሞ ነጻነት ወርቅነህ ከህልፈቱ ጀርባ የሌላ ሰው እጅ አለበት የሚለው ጥያቄ ውስጥ የገባ ነገር ሆኗል። ምክንያቱም ነጻነት ወርቅነህ አዋዋሉና የስራው ሂደት በትክክልና በተሳለጠ መልኩ ቀኑን ሙሉ ካሜራ ቀርጾና ቪዲዮ ሰርቶ ተመልሶ ወደ ቤቱ መጥቶ እንዳረፈ በሁላችንም ዘንድ ግልጽ ነው። ታዲያ እንዴት ሊያልፍ ቻለ? የፖሊስ ጥያቄ ነው። በዚያ መካከል የነበሩ ሰዎችን አንዳንዶችን ሰብስቦ ምርመራ ጀምሮ እያጣራም እንደሆነ ተገልጿል። ምክንያቱም ይህ የታመመው በሽታ በአንድ ቀን ቅጽበት ሁኔታ ወይም በአንዴ ሊገለው የሚችል በሽታ አይደለም። ስለዚህ በሽታው እንኳን ቢሰማው ሆስፒታል ደርሶ እየታከመ ነው ህይወቱ ሊያልፍ የሚገባው እንጂ በዛ ቅጽበት የመሞት አቅምና ሁኔታ ሊፈጠርበት አይችልም። ስለዚህ ማን ነው ከጀርባ ያለው
የሚለውን መጣራት አለበት የሚሉ ሰዎች ተበራክተዋል። በሁላችንም ዘንድ እንግዲህ ተያይዞ የተነሳ አንድ ጉዳይ አለ። ሰይፉ በሰዓቱ ለምንድነው በህልፈቱ ሰዓት ተነስቶ ወይም በዛ በለቅሶና የቀብር ስነ ስርዓቱ ላይ ሐዘን ንግግሩን ወይም አንዳንድ ሐሳቦችን ወይም የተሰማውን ስሜት የሐዘን ስሜቱን ለምን ለኢትዮጵያ ሕዝብ አልገለጸም የሚሉ ሰዎች ተበራክተዋል። ነገሩን ከሰይፉ ፋንታሁንም ጋር አያይዞታል። ምክንያቱም አንድ ወዳጁ ሲያልፍ ለምንድነው አስቀድሞ የህልፈቱን ጉዳይ የተናገረው ሰይፉ ፋንታሁን ነው። ልብ ብላችሁ ከሰማችሁት የነጻነት ወርቅነህን ህልፈት ሲናገር የነበረበት መንገድ አሳዛኝ ባልሆነ መንገድና ገብታችሁ ዩቲዩብ ላይ ቪዲዮን ብትመለከቱ ቀለል አድርጎ የሞተ በትን መንገድ ካወራ በኋላ ንግግር አላደርግም ማለቱ በብዙዎች ዘንድ ቁጣን የጫረ ሆኗል። ለምንድነው ታዲያ ነጻነት ወርቅነህ ህልፈቱ ላይ በዛ ህዝብ መካከል ቆሞ ንግግር ያላደረገው ወይም የሐዘን ሐሳቡን ያልነገረው የሚለው እስከዛሬ ጥያቄ ያስነሳ ጉዳይ ሆኗል። በስተመጨረሻ አዳዲስና ሰበር መረጃዎች ወጥተዋል። ስለዚህ ገነት ንጋቱ ላይ የመጣ አዲስ ነገር አለ። የተፈራው ደረሰ ተብሎ እየተንቀሳቀሰ ያለ አዳዲስና ሰበር መረጃ አለ። ስለዚህ ነጻነት ወርቅነህ ከሞተ በኋላ በሰራችው ቪዲዮ ለጥያቄ ትፈለጋለች ተብላ ገነት ንጋቱ ወደ ማረፊያ ቤት እንዳመራች ተገልጿል። ምክንያቱም የሞቱ ጉዳይ በብዙዎች ዘንድ ጥያቄ እየቀሰቀሰ እንደሚገኝ ቢታወቅም ስለዚህ ከገነት ንጋቱ ጋራ የተገናኘ ነገር ካለ ለማጣራት ወደ ማረፊያ ቤት እንደተወሰደች መረጃዎች እየወጡ ይገኛሉ። ስለዚህ እናንተ የገነት ንጋቱ ስርዓት ተገቢ ነው ወይም ወደ ማረፊያ ቤት መወሰዷ ትክክል ነው ወይ? የእናንተን ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። በዚያ መካከል ደግሞ ሰይፉ ፋንታሁንም ጋር ነገሮች የዞሩ ይመስላል። ኢትዮጵያዊ ሙሉ ሰይፉ ፋንታሁን ያልሰጠበትን መግለጫ ለምንድን ነው ያላወራው የሚለው ብዙዎቻችን ዘንድ ጥያቄ የቀሰቀሰ ሆኗል። ፖሊስም በሰዓቱ የነበሩ ሰዎችን የቤት ሰራተኛዋንም ጨምሮ ብዙዎቹን ለጥያቄ በሚል ሐሳብ ወደ ማረፊያ ቤት እንደወሰዳቸው አዳዲስና ሰበር መረጃዎች እየወጡ ይገኛሉ። ይህም የሚሆንበት ምክንያት ምንድነው? የብዙዎቻችን አርቲስቶቻችን አሟሟትና የህልፈት አይነት አሳማኝ ስላልሆነ ማንኛውም ሰው ካለፈ በኋላ በቦታው የተገኘ ሰው ሁላችንም እንደምናውቀው ወደ ማረፊያ ቤት ተወስዶ ለጥያቄ እንደሚፈለግ በሁላችንም ዘንድ ግልጽ ነው። ስለዚህ የተደረገው ነገር ነገሮችን ለማጥራት የተደረገ ያለ እንቅስቃሴ እንጂ ማንንም ወንጀለኛ ለማድረግ የሚደረግ እንቅስቃሴ እንዳልሆነ ፖሊስ ነገሩን ግልጽ አድርጓል። ስለዚህ የነጻነት ወርቅነህ የህልፈት ጉዳይ በብዙዎች ዘንድ አሁንም ድረስ ጥያቄ አስነሳ። ከህልፈቱ በላይ የሞተበትና የአሟሟቱ ሁኔታ ብዙ ጥያቄዎችን አስነስተዋል። ሁላችንም ይህን በሰማን ጊዜ ነፂ ዛሬ ያለፈበት መንገድ በእውነትም በሰው እጅ ከሆነ እጅግ ያሳዝናል፣ ልባችን ደግሞ ይሰበራል። ሰይፉ ፋንታሁንም በዚህ ጉዳይ ላይ ምላሽ ይሰጣል ብለን እንጠብቃለን። ምክንያቱም ንግግር አለማድረጉ በብዙዎች ዘንድ ጥያቄ የቀሰቀሰበት ምክንያት እንዳለ በሁላችንም ዘንድ ግልጽ ነው። ስለዚህ አንዳንድ ነገሮችን ለማጥራት ያክል ሰይፉ ፋንታሁን ምላሽ እንደሚሰጥ መጠበቃችን ብቻ ሳይሆን የነጻነት ወርቅነህ የአሟሟቱ ጉዳይ ቢጠራና ፖሊስም ደግሞ ሙሉ በሙሉ የራሱን መግለጫ ቢሰጥ መልካም ነው። እንደዛ ካልሆነ ነገሮችን አግበስብሶ ማለፍ ይሆናል። የነታምራት ደስታ የሌሎቹም የእያንዳንዱ የአርቲስቶቻችን የህይወት መንገድ እነማዲንጎ አፈወርቅ ሃጫሉ ሁንዴሳን ጨምሮ የብዙዎቹ ህይወት እንደገና ይደገማል የሚሉ ሰዎች እጅጉን ተበራክተዋል። ስለዚህ ፖሊስ እየሄደ ያለበት እርምጃ ምን ይመስላችኋል? የገነት ንጋቱ መታሰርስ እንዴት በእናንተ አይን ይታያል? ስለዚህ ሁላችንም ይህንን መረጃ ሼር በማድረግና ለወዳጅ ዘመዶቻችሁ እንዲደርስ ሐሳባችሁን በማስቀመጥ ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።